ሰላም ሰላም ከኢትዮሮፐር ለዛሬ ጀላችሁ መጣሁት ብሬዳ ዩኒቨርሲቲ ኔዘርላንድ ደች ምሰጥ አለ በማስተርስ እና በባችለር ዲግሪ በተለያዩ ዲፓርትመንቶች ምሰጡ ፕሮግራሞች አሉ። እነሱም በተመለከተ አድሚሽን ሪኳየርመንቱን ሙሉ አፕሊኬሽን ፕሮሲጀሩን እና ዴድላይኖቹ በአጠቃላይ ያሳያችኋለሁ። ከእናንተ የምጠበቀው እስከ መጨረሻ ቪዲዮ መከታተል ነው። ከዛ በፊት ግን የተለያዩ ሀገራት ለምሰጡ ስኮላርሺፕ ፕሮግራሞች አሉ። እነሱም በተመለከተ ከ90 በላይ ቪዲዮችን ሰርቻለሁ። ሙሉ አፕሊኬሽን ፕሮሲጀሮችን አንድ በአንድ የሚያሳይ ግልጽ ያልሆነ ነገር ካለም ደግሞ በህብረቱ kk@gmail.com ላይ መጠየቅ ትችላላችሁ። ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ለምትወዷቸው ለምታከብራቸው ሰዎች ሼር እንድታደርጉ እየጋበዝኩኝ ለዛሬ ይዤላችሁ ወደ መጣሁት ፕሮግራም ቀጥታ ሄዳለሁ። ስኮላርሺፕ ፎር ባችለር ፕሮግራምስ አሁን አድሚሽን ካገኘን በኋላ ስኮላርሺፕ ለብቻ ነው አፕላይ የምናደርገው። ለባችለር አፕላይ የሚያደርግ ሰው ከነዚህ ስኮላርሺፖች አንዱ ላይ አፕላይ ማድረግ አለበት። 6 የተለያየ የስኮላርሺፕ ኦፕሽን አለ። ከነዚህ ውስጥ አንዱ ላይ አፕላይ አድርጎ ማግኘት አለበት ነው የመጀመሪያው። ምክንያቱም አድሚሽን ማግኘት ስኮላርሺፕ ከማግኘት ጋር የተለያየ ነው። አድሚሽን በቃ ይሄ ልጅ እኛ ጋር ለመማር ኦር እቺ ልጅ እኛ ጋር ለመማር ብቁ ናት፣ በቃ ኤጁኬሽናል እንትናት የትምህርት ዝግጅቷ ምናምኑ እኛ ጋር ለመማር ብቁ ነው ብሎ ማረጋገጫ መስጠት ነው አድሚሽን። ከዛ በተጨማሪ ደግሞ ስኮላርሺፕ ለብቻ ነው የሚሰጠው። ቱ ዌይ እና ዋን ዌይ አፕሊኬሽን ይባላል። ይሄ አሁን ቱ ዌይ አፕሊኬሽን ነው። አድሚሽን ለስኮላርሺፑ አፕላይ የምናደርገው ዩኒቨርሲቲው ላይ አፕላይ አድርገን ፖዚቲቭ ሲግናል ካገኘን ነው ማለት ነው። አሁን ይሄ ለባችለር ይናክል ስኮላርሺፖች አሉ። በተመሳሳይ ደግሞ ለማስተርስ አፕሊካንትም ወደ 4 የሚጠጉ የስኮላርሺፕ ፕሮግራሞች አሉ። አድሚሽን የሚያገኝ ሰው ከነዚህ ስኮላርሺፖች አንዱ ላይ አፕላይ አድርጎ ማግኘት ይችላል ማለት ነው። ይሄን ይመስላል ስኮላርሺፖቹ። ወደ መጨረሻ አካባቢ ድጋሚ አንድ በአንድ በዝርዝር እናያለን። ከዛ በፊት ግን ፕሮግራሞቹን በሚሰጡ ፕሮግራሞች ምን ምንድን ናቸው በባችለር ከዛ በማስተርስ የሚሰጡ ፕሮግራሞቹ ኮርሶቹ ምን ምንድን ናቸው ብለው እናያለን። ይሄን ለማየት አሁን እዚች ጋር ስቴዲ የምትለዋን ክሊክ ስታደርጉ ቀጥታ ወደዚህ ያመጣል። ዋት ዱ ዩ ዋንት ቱ ስቴዲ ይላል። አሁን ለምሳሌ ባችለር ቹዝ ዲግሪ ፕሮግራም የሚለውን ባችለር የሚለውን ብመርጣው ለምሳሌ 10 ምናምን ፕሮግራም በባችለር መስጠታል። እዚህ ጋር የመጣው ለኢንተርናሽናል ስቱደንት በእንግሊዝኛ የሚሰጡ ፕሮግራሞች ናቸው። ከ12 ከ13 በላይ ፕሮግራሞች አሉ በባችለር ሌቭል። አት ዘ ሴም ታይም ደግሞ ለማስተርስ አፕሊካንት ክሊክ ስታደርጉ የማስተርስ ፕሮግራሞችን ያመጣል ማለት ነው። ከነዚህ ውስጥ እናንተ መማር የምትፈልጉትን ትመርጣላችሁ። አሁን ለምሳሌ ባችለር ከሆነ በቃ ባችለር ኦልሬዲ 12ኛ ክፍል የጨረሰ ነው። የትኛው ፕሮግራም ላይ ብሄድ ሞር ሳቲስፋክሽን ያገኛል የምለውን በራሳችሁ ነው የምትመርጡት ማለት ነው። ማንም ሰው አይደለም፣ ቤተሰብም ኦር ሳምበዲ አይደለም። ያን ትመርጡን አንተን ትላላችሁ። ለማስተርስ ግን የባችለሩ ፓራላል ስለሚያስፈልግ አድሚሽን እንትኑንም አፌክት ስለሚያደርግ ያን መነሻ አድርጋችሁ ካሉት ፕሮግራሞች የሚቀርበውን ትመርጣላችሁ። አሁን ይሄ ወደ 2 ፔጅ አካባቢ ነው ፕሮግራሙ። ማስተርስ ፕሮግራም እዚህ ጋር አለው። የሚቀርበውን ትመርጣላችሁ ማለት ነው። እዚህኛው ላይ ግን እኔ እስከ መጨረሻው ላሳያችሁ ፈልገው አድሚሽን ፕሮሲጀሩን ለሁለቱም ፓራላል አሳያለሁ። ነገር ግን ባችለሩ መነሻ አድርጌ ከዛ ኦን ዘ ዌይ የማስተርስ አፕሊካንቶች ምን እንደመከተል ያለባቸው የሚለውን አሳያቸዋለሁ። አሁን ለምሳሌ እኔ አንድ ሰው አፕላይ ዳታ ሳይንስ ኤንድ አርቲፊሻል ኢንተለጀንስ ላይ አፕላይ ማድረግ ቢፈልግ ልክ ይሄን ይመርጣል። ፕሮግራሙን ለባችለር ነው። ከዛ እዚህ ጋር ያሳያል ፉል ታይም ስኮላር ነው፣ 4 ዓመት ነው፣ በእንግሊዝኛ ነው የምትሰጠው ምናምን ብሎ እዚህ ጋር በዝርዝር ያስቀምጣል። ወደ ታች ስክሮል ስታደርጉ እዚያውን የምትሰጡ ኮርሶች አንደኛ ዓመት ላይ እነዚህ ኮርሶች አሉ፣ ሁለተኛ ዓመት ላይ እንደዛው፣ ሶስተኛ ዓመት ላይ ያለ ያስቀምጥና ከዚህ በተጨማሪ ካሪኩለሙንም ያስቀምጣል። የትምህርቱ ካሪኩለም የኮርሱ የዳታ ሳይንስ ኤንድ አርቲፊሻል ኢንተለጀንስ እንትምትሉ ከሆነ ይሄን ይመስላል ካሪኩለም ብሎ ኦሬዲ ያስቀምጧል። ይሄን ካየን በኋላ ለእያንዳንዱ ፕሮግራም ደግሞ አድሚሽን ኤንድ አፕሊኬሽን ብሎ አሁን አድሚሽን ክራይቴሪያው ምንድነው መስሎ የሚለው ለብቻው አለ።
ከዛ ደግሞ አሁን ይሄ የሚጀምረው ከምንድነው? ብዙ ጊዜ ኢኩቫለንሲ አለ። የኛ ዲግሪ ኦር የኛ ሶስተኛ ክፍል ውጤት ከሌላ ሀገር ኢኩቫለንሲ ጋር እንዴት ነው የሚለውን መጀመሪያ ክሮስ ቼክ እናደርጋለን። ይሄን ለማሳየት አሁን የዳች 12ኛ ክፍል ኦር እኛ ኢንትራንስ ብለን እንወስደውና የነሱ ዲፕሎማ ኢኩቫለንሲው ምን ይመስላል የሚለውን ክሮስ ቼክ ማድረግ እንችላለን። ይሄን ለማድረግ እነሱ አሁን የራሳቸውን ኢኩቫለንሲ ከተለያየ ሀገራት ጋር ያስቀመጡት ኮምፓሪዥን አለ። እሱ ላይ ገብተን ቼክ እናደርጋለን። እዛ ላይ ስትገቡ የተዘረዘሩ የተወሰኑ ሀገራት አሉ። ነገር ግን እዛ ውስጥ ኢትዮጵያ የለችም። የኢትዮጵያ ኤጁኬሽናል ሲስተም ከዚህ ጋር ኦልሬዲ ዳይሬክት አልተሰራም። ነገር ግን እነሱ እዛው እንትኑ ላይ ፒዲኤፍ ፋይሉ ላይም ይሁን እዛው ኤጁኬሽናል ሪኳየርመንት ላይ ያስቀመጡት አለ። አሁን እዚህ ጋር የዘረዘሩት ለሳምፕል ነው እንጂ የእናንተም ኢኩቫለንሲ አለ። ስለዚህ አፕላይ አድርጉ ነው ዳይሬክት የሚጋብዘው። ዳይሬክት አፕላይ የሚጋብዘው ምንድነው? እዚህ ጋር የተዘረዘሩት ብቻ አይደሉም፣ የእናንተ ሀገርም ሊኖር ይችላል ኦር አለ ነው። ጀስት ጎቱ አፕሊኬሽን ፖርታል ዳይሬክትሊ። ይሄን ለማድረግ ይሄን ቼክ አረግን። የኛ 12ኛ ክፍል ከዚህ ጋር ችግር አይኖረውም። በኋላ እንዴት ችግር እንደሌለው ደግሞ አፕሊኬሽኑ ስንጀምር ታያላችሁ። ከዚህ በተጨማሪ ደግሞ ላንጉጅ ሪኳየርመንትም አለ። ላንጉጅ ሪኳየርመንቶቹን ክሮስ ቼክ እናደርጋለን። እዛ ላይ አንድ አድቫንቴጅ ምንድነው? እኛ ዲግሪያችን የጨረስን ለማስተርስ አፕሊካንት ከሆነ ለዲግሪ አፕላይ የምናደርግ ከሆነ ደግሞ እስከ 12 የተማርነው ትምህርት ሚዲየም ኦፍ ኢንስትራክሽን እንግሊሽ መሆኑን የሚገልጽ ሚዲየም ኦፍ ኢንስትራክሽን ከሚኒስትሪ ኦፍ ኤጁኬሽን ካለን ቀጥታ መሆን ይችላል የሚለውን ያሳያል ማለት ነው። አሁን እዚህ ጋር ላንጉጅ ሪኳየርመንት እና ኤግዘምፕሽንስ ፍሮም ቴኪንግ ዘ እንግሊሽ ቴስት ይላል። እቺን አሁን ፕላስ ምልክቷን ተጭናችሁ ክሮስ ቼክ ብታደርጉ ሶስተኛ ላይ አለ። ሶስተኛ ላይ ምንድነው የሚለው? the language of instruction of secondary school እንግሊሽ ከሆነ ያ ይሆናል። ያን የሚገልጽ ምንድነው ማረጋገጫ። አሁን ከዚህ እስከዚህ የተማሩት በእንግሊዝኛ ነው የሚል ማረጋገጫ ካለ እንደ ሚዲየም ኦፍ ኢንስትራክሽን ተጠቅመን እንትኑ ማለፍ እንችላለን ነው። ይሄን ለማድረግ ለባችለር አፕሊካንቶች ቀጥታ ከሚኒስትሪ ኦፍ ኤጁኬሽን የምታጽፉት ከዳይሬክት ከትምህርት ቤቱ ርዕሰ መምህር ምናምን አይደለም። ከዛ ለማስተርስ አፕሊካንቶች ኦልሬዲ ከዩኒቨርሲቲዎቹ ሬጅስትራር ኦር የዩኒቨርሲቲው አካዳሚ ጉዳዮች አካባቢ ያለው አካል ከጻፈ ኦልሬዲ ይሆናል ማለት ነው። በዚህ ወይ እንግሊሽ ላንጉጅ ሪኳየርመንቱን ሳቲስፋይ ማድረግ ይቻላል። ይሄ አሁን ለዚህኛው ኮርስ ብቻ ሳይሆን ለሌሎች ኮርስም ክሮስ ቼክ ብታደርጉ ተመሳሳይ የሆነ ነው ሪኳየርመንቶቹ አብዛኞቹ ማለት ነው። ይሄ አድሚሽን ሪኳየርመንት ነው። ከዛ አፕላይ ለማድረግ ደግሞ ቀጥታ ፖርታሉ ላይ ገብተን አፕሊኬሽን መጀመር እንችላለን። ረዘም ያለ ነው አፕሊኬሽን ፕሮሲጀሩ። አፕላይ ቱ BUAS ፖርታል። እዚህ ጋር ስትመጡ ቀጥታ ወደ ሊንኩ ይወስዳቸዋል ማለት ነው። በሊንኩ ወደ አፕሊኬሽኑ ይወስዳቸዋል። ከዛ በፊት ግን አሁን አንድ ነገር ላሳያችሁ እፈልጋለሁ። ወደ አፕሊኬሽኑ ከመሄዳችን በፊት ያ ምንድነው ለኢንተርናሽናል ተማሪዎች ምን አይነት ነው አድሚሽን ክራይቴሪያ የሚለውን እናያለን። አሁን አፕላይ ለማድረግ ቀጥታ ስቴዲ ሊንክ ነው። እዚህ ጋር ገብታችሁ አካውንት ክሬት ማድረግ ነው። ይሄን ያው ክሬት አድርጋችሁ አፕሊኬሽኑን መጀመር ትችላላችሁ ማለት ነው። ከዛ አሁን ይሄ ይር 1 ላይ የሚሰጡ ኮርሶች ምን ምንድናቸው? ይር 2 ላይ፣ ይር 3 ላይ ከዛ በኋላ ደግሞ ቲቺንግ ሜተዱ ምንድነው? ቨርቹዋል ነው፣ ኦንላይን ነው፣ እንደዚህ ይላል። ከዛ ስቴዲ ሎድ ኤንድ ኮቺንግ ሰርቪሶች አሉ። ከዛ ቲም፣ ከዛ የተለያዩ አክቲቪቲዎች አሉ። እዛ ቦታ ላይ አድሚሽን አድርጋችሁ ስትገቡ እነዚህ ነገሮችን ፓራላል ታስገዳላችሁ አይነት ነው። ይሄን ማንበብ ትችላላችሁ ለበለጠ መረጃ። ይሄን እንደዚህ እናድርግና ወደ ፕሮግራሞቹ እንመለስ። ወደ ዋናው ፕሮግራም ይሄ አሁን አንዷን ብቻ ነው መርጠን ዳታ ሳይንስ እና አርቲፊሻል ኢንተለጀንስ ላይ የመጣ ነው። አጠቃላይ ለሁሉም ፕሮግራም የተቀመጠ እንትን አለ። ይሄን እንትን ለማድረግ አሁን ለምሳሌ ሞር ኢንፎርሜሽን አባውት ሃው ቱ አፕላይ የሚለውን ክሊክ ታደርጉና እዚህ ጋር ኢንተርናሽናል አፕሊካንት የሚል አለ። አሁን አፕላይ ዳታ ሳይንስ ኤንድ አርቲፊሻል ኢንተለጀንስ ላይ አፕሊኬሽን ስቴፕ ተብሎ የተቀመጡ 4 ስቴፖች አሉ። እነዚህ 4 ስቴፖች ለዚህ ብቻ ሳይሆን
እዚህ ጋር ላሉ ለተለያዩ ፕሮግራሞች በተመሳሳይ የሚሆኑ ናቸው ማለት ነው። ሶ የመጀመሪያው ምንድነው ሳብሚት ዩር አፕሊኬሽን ባይ ስቴዲ ሊንክ አለ። ሶ በዛ ላይ ፎርም ሞልታችሁ አካውንት ክሬት አድርጋችሁ ጨርሱ። ከዛ በኋላ አፕላይ ባይ ማይ ኦንላይን አፕሊኬሽን አሁን በማይ ኦንላይን አፕሊኬሽን ተጠቅማችሁ ደግሞ አፕላይ አድርጉ። ከዛ በኋላ ቴክ ፓርት ኢን ሴሌክሽን ፕሮሲጀር ማለት ኢንተርቪው ይሁን ሌላም ነገር እሱን ፓርቲሲፔት አድርጉ ነው። ከዛ ወደ መጨረሻ አካባቢ ያለው አለ። ከዛ ኮምፕሊት ዮር ኤንሮልመንት ፔይመንት ኦፍ ቱሽን ፊ ይላል። ይሄ ማለት ኦልሬዲ እዚህ ጋር አሁን ዋና ታርጌቱ ምንድነው ፔይመንት ቱሽን ፊውን ክፈሉ ማለት ምንድነው አንድ ሰው አሁን ለአድሚሽን አገኘ ማለት ኦልሬዲ ፉሊ ፈንድድ ሆኖ ጨረሰ ማለት አይደለም። ስኮላርሺፕ አፕላይ ማድረግ አለበት። ሶ ያን ስኮላርሺፕ አፕላይ አድርጎ ካገኘ ቱሽን ፊውን ከቨር የሚያደርገው ስኮላርሺፕ ነው። ስቲፔንድም ሌሎች ወጪዎችንም ከቨር የሚያደርገው ራሱ ስኮላርሺፕ ነው ማለት ነው። ሶ ያን ታሳቢ አድርጎ መሙላት አለበት። አሁን ይሄ አፕሊኬሽን ፕሮሲጀሮቹን በአራት ባጭሩ ሲጠቀልል ነው ማለት ነው እዚህ ጋር ያስቀመጠው። ከዚህ ፈርዘር ኩዌሽን ካላችሁ ደግሞ ኮንታክት ማድረግ ትችላላችሁ። ኩዌሽንስ የምላለ ልክ ፍሪኩዌንትሊ አስክድ ኩዌሽንስ ላይ ክሮስ ቼክ ማድረግ ትችላላችሁ። እነሱን እዚህ ጋር ባለው አድሬስም ኮንታክት ማድረግ ትችላላችሁ ማለት ነው። ሶ ይሄን ይመስላል ፕሮግራሞቹን። ይሄ የአንዱ ፕሮግራም ነው እንደዚህ ያየነው። ነገር ግን እንደ አጠቃላይ ያለው ፕሮሲጀርም ከዚህ ጋር ይቀራረባል ማለት ነው። ይቀራረባል። አሁን የዚህ ፕሮግራም ንይና ባችለር ዲግሪ አለ። ከዛ ሶሪ እዚች ጋር ኢንተርናሽናል ስቱደንትስ ምትላለች። እሷን ክሊክ ስታደርጉ ለኢንተርናሽናል ስቱደንትስ እዚህ ጋር ስክሮል ታደርጉና አም ከሜይ አንድ በፊት አፕላይ አድርጎ የሚል አለ። ሶ እሱ ላይ እንሄዳለን። አፕላይ ነው። ከዛ አፕላይ ቢፎር ሜይ 1 ምትላለች። ልክ እሷ ላይ ስትገቡ ቀጥታ የተቀመጡ አድሚሽን ታይፖች አሉ ማለት ነው። አድሚሽን ታይፖች አሉ። የመጀመሪያው አድሚሽን ባይ አድሚሽን ክራይቴሪያ ነው። አድሚሽን ሪኳየርመንት ነው። ሁለተኛው አድሚሽን ቤዝድ ኦን ሴሌክሽን ነው ማለት ነው። ሶ አድሚሽን ቤዝድ ኦን አድሚሽን ሪኳየርመንት ማለት የተቀመጠውን አድሚሽን ሪኳየርመንትን በሙሉ አሟልታል። ስለዚህ አድሚሽኑን አግኝተሃል ማለት ነው። ነገር ግን አድሚሽን ባይ ሴሌክሽን ማለት ነው። አድሚሽን ቤዝድ ኦን ሴሌክሽን ማለት ካሉ ተወዳዳሪዎች የተሻል ከሆነ ስለተገኘ ወደ የተሻል ሆነሽ ስለተገኘሽ ተመርጠሻል እንደማለት ነው። ሶ አድሚሽኑን በዚህ መልኩ እናገኛለን። ለባችለርም ለማስተርስም ተመሳሳይ ነው። ፕሮግራሞቹ ደግሞ አድሚሽን ቤዝድ ኦን አድሚሽን ሪኳየርመንት የሚሰጡ ፕሮግራሞች ምንድን ናቸው? አድሚሽን ቤዝድ ኦን ሴሌክሽን ደግሞ የሚሰጡ ፕሮግራሞች የትኞቹ ናቸው የሚለውን እዚህ ጋር ለይቶ አስቀምጧል። ሶ እናንተ መማር የምትፈልጉት ፊልድ ከሁለቱ የትኛው ላይ ነው ያለው? ለባችለርም ለማስተርስም ቢሆን ሶ እነዚህን መጀመሪያ መለየት አለባችሁ። ይሄ የሚጠቅመው ለምንድን ነው? ኦልሬዲ ኮምፒቲሽኑ አድሚሽን ቤዝድ ኦን አድሚሽን ሪኳየርመንት ከሆነ በቃ ከራሳችሁ ጋር ነው የምትወዳደሩት። የሚያስፈልገውን ዶክመንት በሙሉ አሟልታችሁ ሳብሚት ካደረጋችሁ አድሚሽን ታገኛላችሁ ነው። ያን እርግጠኛ ትሆኑና ለስኮላርሺፕ አፕላይ ማድረግ ትጀምራላችሁ። አድሚሽን ቤዝድ ኦን ሴሌክሽን ማለት ከናንተ የተሻለ ፐርፎርማንስ ያለው ሪኳየርመንቱን ብታሟሉም እንኳን የተሻለ ማሳመን የቻለ ሰው የሚመረጥበት ነው ማለት ነው። ሶ ይሄ ለባችለርና ለማስተርስ ነው። ዴድላይኑ ሜይ 1 ነው የሁሉም። ሶ ይሄን ተከታትላችሁ ለመሙላት ሞክሩ ማለት ነው። ሶ አፕላይ ለማድረግ አሁን ስቴዲ ሊንክ የሚለውን ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ክሬት አካውንት የሚል አለ ማለት ነው። ሶ ክሬት አካውንት የሚለውን ክሊክ ስታደርጉ ይሄን አካውንት ክሬት የምታደርጉት እንደሌላው ዝም ብሎ በአንድ እንትን አይደለም፣ 4 ስቴፕ አለው። ሶ ይሄን ለመሙላት አሁን ለምሳሌ መጀመሪያ ናሽናሊቲ የሚለውን አስገባው ኢትዮጵያ ብዬ ኔክስት ስል እዚህ ጋር ምን ያመጣልኛል? የኔን ትክክለኛ መረጃ ከዶክመንት ሶርስ ማጣራት ነው የምፈልገው። ያን ከወሰደ በኋላ ነው ቀጥታ ራሱ ሙሉ ስም እና አድራሻ ምናምን ሁሉንም ይሞላው። ይሄ አድቫንቴጅ ምንድነው? ብዙዎቻችን አፕሊኬሽን ስንሞላ ሰርኔም እና ጊቭን ኔም ኦር ፈርስት ኔም ምናምን እናቀያይራለን እና በኋላ የሆነ ፖዚቲቭ አውትፑት ሲመጣ ችግሩ ይሄን ቀይሩ አይነት ነገር ያመጣል። ሶ ይሄን ለማስቀረት ከፓስፖርት ላይ ያለውን ዳታ ራሱ አውቶማቲካሊ ከወሰደ
ለኛ ለአፕሊካንቶቹም ጥሩ ነው ማለት ነው። አሁን ለምሳሌ ለማሳየት ያክል ዝም ብዬ የኔን ፓስፖርት አስገባው። ፓስፖርትን ሳስገባ ፓስፖርት ላይ ያለውን ዳታ በሙሉ እዚህ ጋር ዲስፕሌይ ያደርጋል ማለት ነው። አሁን ሙሉ የኔ በርዝ ፕሌስ፣ የኔ ስም፣ ሰርኔም ምናምን ሁሉንም መረጃ እዚህ ጋር ያስቀምጣል። ከዛ ከተርሙ ጋር አግሪ አደርጋለሁ ብዬ ክሊክ ሳደርግ ወደሚቀጥለው ስቴፕ ይሄዳል ማለት ነው። አሁን 4 ስቴፕ ነው ያለው አካውንት ክሬት ለማድረግ ብቻ ያለው ስቴፕ ነው። አካውንቱን ክሬት ካደረግን በኋላ ወደ አድሚሽኑ አፕሊኬሽን እንሄዳለን ማለት ነው። ሶ አሁን ለምሳሌ እዚህ ጋር ኒክ ኔማችሁ ማስገባት ትችላላችሁ። ከዛ በርዝ ፕሌስ ኦር ፕሌስ ኦፍ የት ነው የምትኖሩት? አሁን ለምሳሌ እኔ አርባ ምንጭ ነው ያለሁት። ከዛ በርዝ ፕሌስም አርባ ምንጭ ነው ምናምን ብዬ የሞላው ነው። እናንተም በተመሳሳይ እዚህ ጋር ይሄን መረጃ ፊል ታደርጋላችሁ ማለት ነው። ሶ ይሄ ስቴዲ ሊንክ አካውንት እንዴት ክሬት እንደምታደርጉ ነው። ከዛ በኋላ ካረንት አድሬሳችሁን አሁን ለምሳሌ አብዛኞቻችን የተወለድንበት ቦታ ላይ ላኖር እንችላለን። የሆነ ከሙቭ አድርገን ሊሆን ይችላል። ሶ ያን ካረንት አድሬስ በትክክል እንሞላለን ማለት ነው። ሶ እዚህ ጋር አሁን ካንትሪ ከዛ ካረንት አድሬስን አሁን ለምሳሌ አርባ ምንጭ ምናምን ብዬ ሞላው። ከዛ ፖስታል ኮድም ኦልሬዲ የኢትዮጵያ የተለያዩ ቦታዎች ፖስታል ኮድ አሁን ተሰጥቷል። ከዚህ በፊት ግን የሁሉም ፖስታል ኮድ 00 ነበር ማለት ነው። ሶ ይሄን መረጃ ትሞላላችሁ። ሙሉ መረጃ በዚህ ወይ ትሞሉና ኔክስት ታደርጋላችሁ ማለት ነው። አሁን ካንትሪ የሚለውን ኢትዮጵያ ማለት አለብን። ከዛ በኋላ ያው ወደሚቀጥለው ይሄዳል ማለት ነው። ሶ አካውንት ክሬት ለማድረግ ያው 2 ስቴፕ ይቀራል። ሶ እነዚህ ስቴፖችን ትሞላላችሁ። አሁን ይሄ ካረንት አድረስ ካንትሪ ነው እየሞላው ያለሁት። ኔክስት ላለው ከዛ በኋላ ያው ተጨማሪ የራሴ ኮንታክት ፐርሰናል ዲቴሎች ፓስወርድ፣ ኢሜል ምናምን ይጠይቃል። እነሱን ሳሚት ሳደርግ ቀጥታ እንደዚህ ሳመሪ ይመጣል ማለት ነው። ከዛ ይሄን ቼክ አደርግና አግሪ ካልኩ በኋላ የቁልፍ ምልክቷን ተጫንልን ይለኛል። እሷን ተጭኘ ኔክስት ስል ወደ ኢሜል አሁን አክቲቬሽን ኮድ ይላካል ማለት ነው። ከዛ በኋላ ነው እንትን የምንለው ትንሽ ይሄ ሬጂስተር ማድረጉ ረዘም ያለ ነው ከሌላው የስኮላርሺፕ ፖርታል። ሶ ኔክስት ስል ቀጥታ ዲቴይልስ ሃቭ ቢን ሰክሰስፉሊ ሴቭድ ይላል። ኦኬ ከዛ በኋላ ወደ ኢሜል ላይ የተላከ አክቲቬሽን ኮድ አለ ማለት ነው ቬሪፋይ ለማድረግ። ሶ እዚህ ኢሜል ላይ ትመጡና ቀጥታ አክቲቬት የምትለዋን ክሊክ ስታደርጉ ወደዚህኛው ፔጅ ያመጣል ማለት ነው። ከዛ እዚህ ፔጅ ላይ አክቲቬት ትሉና ሎጊን ታደርጋላችሁ። ሎጊን ስታደርጉ የራሳችሁን ኦቲፒ ወደ ስልካችሁ ተልኮ ምናምን ነው እንትን የምትሉት ሎጊን የምታደርጉት። ያን ለማድረግ ኦልሬዲ ይሄ ስልክ እንደዚህ አለ send SMS to this ቴሌፎን ነምበር ይላል። የስ ትሉና 6 ዲጂት ይመጣል። እነሱን እዚህ ጋር ታስገባላችሁ። ሶ እዚህ ጋር አንድ ነገር መጨመር እንፈልገው ምንድነው ስኮላርሺፕ ቪዲዮ ትንሽ ረዘም ብሏል እዚህ። ነገር ግን ሁሌም ቢሆን ቪዲዮን ስታዩ ተጨማሪ የታለፉ ነገሮች ሊኖሩ ይችላሉ እና እነሱን አንብባችሁ ነገሮቹ ግልጽ ከሆኑላችሁ በኋላ አፕላይ ማድረግ ብትጀምሩ ሞር መልካም የተሻለ ውጤትም ልትጠብቁ ትችላላችሁ ማለት ነው። ሶ አሁን እዚህ ጋር ይሄን አስገባችሁ። ከዛ በኋላ ይሄ ኦቲፒውን ሞላችሁ። ከዛ ወደ ዋናው አፕሊኬሽን መሙላት ትገባላችሁ። ነገር ግን ፓራላሊ ያንዳንዱን ነገር ማንበብ ልመዱ። በቃ ያንዳንዱን ነገር ዳታዎቹን አንብባችሁ መረጃዎችን ይዛችሁ ምናምን አፕላይ ማድረግ ብትለማመዱ ሞር አክሰፕት የመደረግ ፕሮባቢሊቲያችሁም ይጨምራል ማለት ነው። ሶ እንደዚህ ሎጊን ካልኩ በኋላ አሁን ለምሳሌ ትምህርት ጨርሳለሁ ወይ ይለኛል። አሁን ይሄ ትምህርት ጨርሳለሁ ወይ የ12ም ሊሆን ይችላል የዩኒቨርሲቲ ትምህርትም ሊሆን ይችላል። ጨርሳለሁ ይለኛል። የስ ላለው መቼ ነው የጨረስከው ይለኛል። እዚህ ጋር የጨረስኩበትን ዓመተ ምህረት ቀንና ወር ጠቅሳለሁ ማለት ነው። ከዛ በኋላ ያው ምንድነው የጨረስከው የት ነው የጨረስከው እያለ ዳታውን ፊድ ሳደርግ ያን መነሻ አድርጎ ያው ኢኩቫለንሲውንም አውቶማቲካሊ ቼክ ያደርጋል ማለት ነው። ቅድም ያለፈውን ኢኩቫለንሲም ራሱ አውቶማቲካሊ ቼክ ያደርጋል። አሁን ለምሳሌ ከየትኛው ሀገር ነው ያገኘው ይለኛል። ኢትዮጵያ። ልክ ኢትዮጵያ ስል
ምን አይነት ወረቀት ነው ያገኘው? የ12ኛ ክፍል መልቀቂያ ውጤት ነው? ባችለር ኦፍ አርት ነው? ባችለር ኦፍ ሳይንስ ነው? ያለ ዝርዝሮች አሉ። ከዛ እነሱን ትመርጣላችሁ ከዚህ ላይ ማለት ነው። አሁን ለምሳሌ 12ኛ ክፍል ነው የኔ ውጤት እያልፋለሁ። ይሄን ሞልታችሁ ኔክስት ትሉና ተጨማሪ ሌላ በማስተርስ አፕሊካንት ከሆናችሁ ግን አለኝ ዱ ዩ ዋንት ቱ አድ አዲሽናል ፕሪቪየስ ኤጁኬሽን ይላል። የስ ትሉና ከዛ በኋላ የማስተርስ የዲግሪያችሁን ኤጁኬሽናል ዲቴይል እዚህ ጋር ትሞላላችሁ ማለት ነው። ሶ ይሄን ሞልታችሁ ኔክስት ሶሪ ከዛ ኤችቢኦ ባችለር እና ደብሊውኦ ባችለር አለ። ኤችቢኦ ማስተርስ እና ደብሊውኦ ማስተርስ አለ ማለት ነው። ስለዚህ አሁን ልክ ዩኒቨርሲቲውም ሰርች ካደረጋችሁ በኋላ ኢንስቲትዩሽን ሰርች ካደረጋችሁ በኋላ ከነዚህ ውስጥ ኤችቢኦ ማለት አፕላይድ ዲግሪ ማለት ነው። በሌላ አባባል አፕላይድ ባችለር ሊሆን ይችላል፣ አፕላይድ ማስተርስ ሊሆን ይችላል በእነሱ በደች ኤጁኬሽናል ሲስተም። ደብሊው ማለት ደግሞ ሪሰርች ኦር አካዳሚክ ኦሪየንትድ የሆነ ዲግሪ ኦር ማስተርስ ማለት ነው። ሶ አሁን በእነሱ ኤጁኬሽናል ሲስተም ከሆነ ይሄ ኤችቢኦ ባችለር ኦር ማስተርስ ሞር ሪከመንደድ ነው ማለት ነው። እንደየሀገሩ ኤጁኬሽን ሲስተም ይለያያል። ሶ አሁን በመጀመሪያው አፕላይ እናድርጋለን በኤችቢኦ። ከዛ ደግሞ ኤጁኬሽናል እንትኑ ታይፑን ፉል ታይም ስቱደንት እንላለን። ከዛ ላንጉጅ ካሉት ብዙ ቋንቋዎች እንግሊሽ ብለን እንመርጣለን። ምክንያቱም ደች ላንጉጅ አለ፣ ጀርመኒ አለ፣ ከዛ እንግሊሽ አለና ሌሎችም ኦፕሽኖች ይኖራሉ እንደየ እንትኑ። ሶ ላንጉጅ ከመረጥን በኋላ አሁን ባችለር አፕላይድ ዳታ ሳይንስ ምናምን ብለን እሱን ክሊክ እናደርጋለን ማለት ነው። ሶ ከዛ በኋላ የምመጣውን ወደ አፕሊኬሽኑ እንገባለን። አፕሊኬሽኑ ሲገቡ ምንድን ነው የሚያስመርጠው? ከፈረስት ይር ፈረስት ሴምስተር ጀምሮ ነው መማር የምትፈልጉት ወይስ አድቫንስድ ከሆነ ወር ከዚህ በፊት ተወሰዳችሁ ከሆነ ሴምስተር በኋላ ነው ብሎ ያስመርጣችኋል። ከዛ ከመጀመሪያ ጀምሮ የምለውን ትመርጣላችሁ ማለት ነው። እዚህ ጋር ልክ አሁን ክሊክ አድርጋችሁ ስትገቡ ይህን ፕሮግራም መረጥኩኝ። አሁን 4 ዓመት በእንግሊዝኛ እንደዚህ አይነት እንትን ቶታል ይናክል ክሬዲት ያለው ምናምን ብሎ ያስመርጣል። ከዛ ይህን እዚህ ከገባችሁ በኋላ ስቴዲ ሊንክ ላይ ቀጥታ ከመጀመሪያ ጀምሮ መማር ፈልገው ትላላችሁ። ከዛ አግሪ አድርጋለሁ ኦር ይህን ቲክ ታደርጋላችሁ። ልክ ኔክስት ስትሉ ኦልሬዲ እንትኑን መርጣችኋል ማለት ነው። ከዚህ በኋላ የሚመጡት ይሄ የስ ኖ ታይፕ ኩዌሽኖች ናቸው ማለት ነው በብዛት የሚመጡት። ይህን ተከትለን ያነበብን የስ ኖ እያልን መሄድ ነው ማለት ነው። አሁን እዚህ ጋር የሚያስመርጣችሁ ለምሳሌ የተለያዩ እንትኖች አሉ። እዛ ላይ ፓርቲሲፔት ማድረግ ትፈልጋለህ ወይ ማድረግ አለባችሁ ይላል። የስ ትላላችሁ። ከዛ አንዳንዴ የእንትን ኮድ ኦፍ ኮንዳክት ተከትላችሁ ነው የተቋሙን የምትሄዱት። አዎ እሺ ትላላችሁ። ከዛ ደግሞ በተመሳሳይ የሆነ የጤና ችግር ካለባችሁ ኤልነስ ምናምን ካለባችሁ እዛ ላይ ኃላፊነት መወሰድ ኮንሳልት የምታደርጉት ሰው አለ። ያን ማግኘት ትፈልጋላችሁ ወይ ይላል። የስ ትላላችሁ። ካልፈለጋችሁ ደግሞ ኖ ትላላችሁ። ከዛ ኔክስት ያላችሁ ትሄዳላችሁ ማለት ነው። ሶ ይሄን እንትኑን የስ ኖ ታይፑን እናንተ ያነበባችሁ ያንዳንዱን በትክክል ሙሉ። እኔ እናንተን ለማሳየት ያክል ራፍሊ እየሞላው ነው። ከዛ በተጨማሪ አሁን ኢንኬዝ ኦፍ ኢመርጀንሲ ማንን ኮንታክት እናድርግ ይላል። ከዛ ያው የእናት የአባት ወር የቅርብ ወዳጃችሁ ወር እንደዚህ ፋሚሊ ሜምበር ከሆኑት አንዳቸውን ስልክ ቁጥራቸውና ስማቸው መሙላት ማለት ነው እዚህኛው ፓርት ላይ። አሁን ለምሳሌ እኔ እንደዚህ ሞላው። ከዛ ኔክስት አልኩኝ ማለት ነው። ይሄ ያው ዝም ብዬ ራፍሊ ለማሳየት ነው። ከዛ ኔክስት ሪሌሽን ምንድነው ይላል። እንትን ማዘር ነው ፋዘር ነው ትላላችሁ። ከነዚህ አንዱ ነው ሆነው መቼም። ከዛ በኋላ ይሄን ከሞላችሁ በኋላ አሁንም የስ ኖ ታይፕ ነው እየሞላችሁ የምትሄዱት ማለት ነው። ሶ መጨረሻ ላይ ይሄን ሞልታችሁ ሲጨርሱ አንድ ታንክ ዩ የሚል ሜሴጅ ብቻ ነው የምላክላችሁ። ከዛ ያን ይዛችሁ ወደ ማስተርስ ወደ ስኮላርሺፕ አፕሊኬሽኑ ትሄዳላችሁ ማለት ነው። ይሄ ለአድሚሽን አፕላይ የምታደርጉት ፕሮሰስ ነው እስካሁን እያሳያችሁ ያለ። ሶ ይሄን ተከትላችሁ ትሄዳላችሁ። እዚህ ጋር አሁን የስ ኖ ላይ ቢዝነስ መጀመር ትችላላችሁ ትፈልጋላችሁ ይላል።
አዎ ትምህርትን ሲጨርስ እናንተ ደግሞ ቀድማችሁ መማር የምትፈልጉ መጀመር ካለባችሁ ወር ጀምራችሁ ከሆነ ይህን ተከትላችሁ የስ ማለት ነው። ሌላ ምንም እንትን የለም። አሁን የቀሩት ኦልሬዲ ይሄ እንደዚህ አይነት ነገር አለ፣ ይሄን እንደዚህ ማድረግ አለብኝ፣ ኦኬ ኦኬ እያላችሁ ማለፍ ነው። ሶ መጨረሻ ላይ ይሄ ሳመራይዝ ሆኖ በዚህ መልኩ ይመጣል። ከመጀመሪያ እስከ መጨረሻ የሞላ ነው ኢንፎርሜሽን በዚህ መልኩ ይመጣል። አዎ ኮንፊርም አደርጋለሁ ትላላችሁ። ከዛ ይሄ ፐርሰናል ዲቴይል የስ ኖ ምናምን ኤጁኬሽናል ባክግራውንድ የሞላሁት አጠቃላይ እንደዚህ ብሎ መጥቷል። ሶ አግሪ አደርጋለሁ ትሉና ኮንፈርም ስትሉ በቃ ሳብሚት አድርጋችኋል ወደሚል ይመጣል ማለት ነው። ልክ እንደዚህ ልና ታንክ ዩ ፎር ዩር አፕሊኬሽን ይላል። ከዛ ይሄን መነሻ አድርጎ ያው እናንተን ኮንታክት ያደርጋሉ ማለት ነው። የእናንተን አፕሊኬሽን ስታተስ ለማግኘት መጀመሪያ ሎጊን ያልንበት ቦታ ላይ ትገቡና እዛ ላይ ሙሉ ኢንፎርሜሽኖቹን ታገኛላችሁ። ሜሴጅ ማድረግ ካለባችሁ እነሱን ኮንታክት ካደረጉ እዛ ላይ ታገኛላችሁ ማለት ነው። ሶ አሁን ለምሳሌ ሎጊን ብላችሁ ስትገቡ እዚህ አሁን ሜሴጅ የተላከ አለ። ስቴዲ ፕሮግራም አሁን የመረጣችሁት አለ። ኦልሬዲ አፕላይ አድርጋችኋል ይላል። ከዛ ዲቴል የሞላችሁት በዚህ በቀኝ በኩል አለ ማለት ነው። በቀኝ በኩል የተሞላው ሙሉ ዲቴል ኢንፎርሜሽን አለ። ከዛ ኤዲት ማድረግ ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ። ሜሴጅ የተላከ አለ። አሁን ልክ ሳብሚት ስታደርጉ ምላክላችሁ ሜሴጅ አለ። ይሄን ሜሴጅ ታነቡና ያው በዚህ ዳይሬክሽን መሰረት ያው የምትጠበቅባችሁን ታደርጋላችሁ ማለት ነው። ሶ አፕሊኬሽኑ ይሄን ይመስላል። በደንብ እንትን በሉ። ከዛ ይሄን ካለፋችሁ በኋላ እንትን የምትሉት ይኖራል። ኤዲት የምታደርጉት ዲግሪያችሁን ወር ምናምናችሁ የምትሞሉበት ኦፕሽን ያመጣል። ያ ማለት አሁን የሰርቲፊኬቱን ስንት እናመጣ ምናምን የምለውን አልሞላንም። ያን የምትሞሉበት ኦፕሽን ያመጣል ማለት ነው። ይሄን እንትን ብላችሁ ከቆያችሁ በኋላ ሶ ይሄ በአጠቃላይ ያለው ነገር ነው። ከዛ በኋላ በኢሜላችሁም ምላክላችሁ እንትን አለ፣ ሊንክ አለ። እሱንም ኮንፊርም ታደርጋላችሁ። ከዚህ በተጨማሪ እነዚህ ነገሮችን ካደረጋችሁ በኋላ በስተመጨረሻ ይሄ የስኮላርሺፑን እናያለን። ይሄ አሁን አድሚሽን የምትሞሉበት ነው። አሁን ስኮላርሺፑን መጀመሪያ ቪዲዮን ስንጀምር እንዳሳያችሁ ለባችለር የተለያዩ ፕሮግራሞች አሉ፣ የስኮላርሺፕ ኦፕሽኖች አሉ። አሁን የመጀመሪያው ቢዩኤስ ባችለር ስኮላርሺፕ አለ። አሁን የዚህን ቼክ ማድረግ ትችላላችሁ። ሙሉ እንትኑን መቼን አፕላይ የምናደርገው እነማን ናቸው አፕላይ የሚያደርጉት ምናምን ለምለው እዚህ ጋር ኦልሬዲ ያስቀምጠዋል። ሶ ራፍሊ ስታዩ አሁን የዚህ አፕሊኬሽን ዴድላይን ሜይ 1 ነው። ሜይ 1 ማለት ኦልሬዲ ዴድላይኑ ሲያልቅ ይሄ አፕሊኬሽኑን ምንሞላበት ነው። ያ ማለት ኦልሬዲ ኮንፊርሜሽን ካገኘን በኋላ ቀጥታ ሞቲቬሽን ሌተር በደንብ አድርገን እንጽፍና በዚህ ኢሜል ኮንታክት እናድርጋለን። ከዛ በዚህ ቀን ይሄ ይሆናል፣ በዚህ ቀን ይሄ ይሆናል ብሎ ኦልሬዲ የነሱ ታይም ፕላን ነው ይሄ ማለት ነው። ሶ በዚህ መሰረት ኮንታክት እናድርጋለን። ለመጀመሪያ ስኮላርሺፕ የዚህ ስኮላርሺፕ ቤኔፊት ምንድነው ምናምን የሚሉት ኦልሬዲ ተጽፏል። ዲቴል እዚህ ጋር ማየት ትችላላችሁ። ከዛ ሌላው ራስመስ ፕላስ ስኮላርሺፕ ነው። ይሄም በተመሳሳይ ሪድ ሞር የሚል አለ። ይሄን ከፍታችሁ ሙሉ መረጃውን እዚህ ጋር ማግኘት ትችላላችሁ። ከዛ እነሱን ኮንታክት ለማድረግ እዚህ ጋር አድሬስ አለ፣ በዛ ኮንታክት ማድረግ ትችላላችሁ። ከዛ በተጨማሪ ለዚህ ለባችለር በብዛት ሰው አድሚሽን ያገኘው ኤንኤል ስኮላርሺፕ ነው። ሶ የዚህ ስኮላርሺፕ ኦልሬዲ አፕሊኬሽን ክራይቴሪያዎች አሉ። ሃው ቱ አፕላይ ለሚለው እዚህ ጋር በዚህ መሰረት አፕላይ አድርግ። ይሄ አፕላይ ለማድረግ ደግሞ የሚያስፈልጉ ዶክመንቶች እነዚህ ሶስቱ ናቸው። ከሶስቱ ፎርም እዚህ ጋር አለ። የመጀመሪያው ፎርሙን ትሞላላችሁ ይላል። ከዛ ሌተር ሞቲቬሽን ሌተር እና እዚህ ጋር ያሉ መረጃዎችን ትይዙና ቀጥታ አፕላይ ማድረግ ነው ማለት ነው። አፕላይ የምታደርጉት በዚህ ኢሜል ነው። አሁን ፎርሙን ከፍታችሁ ብታዩ ምንድነው የሚለው ፎርሙ አጭርና ግልጽ ነው። ኦልሬዲ የእናንተን ሙሉ ስም እና አድራሻ ምናምን መጀመሪያ ላይ ከፓስፖርታችሁ የተወሰዱ መረጃዎች ይኖራሉ። ከዛ እዛ ዩኒቨርሲቲው ላይ አፕላይ ስታደርጉ የሚሰጣችሁ ኮድ ምናምን ይኖራል። እዛ እዚህ ጋር ያሉ መረጃዎች አሉ። ይሄን ትሞሉና ቀጥታ
እነዚህ 3 ፋይሎችን በዚህ ኢሜል አታች ማድረግ ማለት ነው፣ ሪኩዌስት ማድረግ ነው ለዚህ ስኮላርሺፕ። ይሄ ኤንኤል ስኮላርሺፕ ኢንጎይንግ ስቱደንትስ ነው። ከዛ አውትጎይንግ አለ። ከዛ ስቴዲ ግራንት እና አዘር ዩዝፉል ሊንክስ ብሎ እዛ ላይ የተቀመጠ ስኮላርሺፕ አለ ማለት ነው። ሶ እነዚህ ለባችለር አፕላይ የምታደርጓቸው ስኮላርሺፖች ናቸው። ከዚህ ጋር በተመሳሳይ ለማስተርስ አለ። ለማስተርስ ወደ 4 ስኮላርሺፕ እንትኖች አሉ። እነዚህ ሊንኮችን ክሊክ ያደረጋችሁ እንዴት አፕላይ እናድርጋለን እና ተጨማሪ መረጃዎችን የምታገኙት ነው። የዚህ ስኮላርሺፕ ቤኔፊት ምንድነው ምናምን የምለውን እነዛ እንድትከታተሉ እንትን ላለው ያው አንብቡ እነዚህን። ለዛሬ ይሄን ይመስላል። ለብዙ ሰው እንዲደርስ ሼር አድርጉ። ለባችለርም ለማስተርስም አፕሊኬሽኑ ኦልሬዲ ፕሮሲጀሩ ተመሳሳይ ነው። ይሄን ተከትላችሁ እንድትሞክሩ ጋብዛለሁ። በጣም አመሰግናለሁ። ሌሎች ቪዲዮዎችንም እንድታዩ በዚሁ አጋጣሚ